የአራት ኪሎ ሲሶ መንግስት ባለቤት ዳንኤል ክብረት እነ መምህር ሲሳይ አዳነን፣ ጋዜጠኛ ነጋሽ በዳዳን፣ መምህር ደረጀ ነጋሽን አሳስሮ ምን ደረጃ አደረሳቸው? ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ ፕሊዝ። ሸር ላይክ አድርጉ። እኔ ትክክለኛ ወሬ ነው ይዤ የምመጣ እንጂ ዝም ብሎ ከመሬት ተነስቶ አይደለም። እውነት 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 ኧረ እውነት ይሄው አንድ ልጅ ነበረ። ኧረ እባክህ እኔ አንጣው ይሄው በአንተ ቦታ የራሱ ይሄው እውነት ነው ይላል እና እኔም ይሄው እውነት የሆነ ነው ምነግርህ፣ እውነት የሆነ ነው ምነግርህ። አንተ እንደ ዳንኤል ክብረት አይነት የምድር ጉድ የሰው ጉድ ኧረ በዲያስፖራው ምክንያት ዲያስፖራው እንዳይመጡብን፣ ሬሳቸው እንዳይመጣ፣ አስከሬናቸው እንዳይመጣ፣ እጥብት የተቀበረበት ቦታ እንዳይመጡ ብሎ ሲናገር ልኩን የነገሩት ትክክለኛውን ያስቀመጡለት መምህር ሲሳይ አዳነን አሰረ። አንድ በሉ። መምህር ሲሳይ አዳነን አሰበ። የኢትዮጵያ ዲያስፖራ እንዴት ሆኖ እንደተሰደደ ቤት አርጎ እንደሄደ መከራውን ስቃውን ትንትን አርጎ ሲናገር አለና ወሰድና አሰረው። አንድ በሉ። እንደገና ደግሞ ጋዜጠኛ ነጋሽ፣ በጣም መወደው ጋዜጠኛ ነጋሽ በዳዳ ምንም የማያወላውል እውነትን ብዙ የሚናገረው እሱ ደግሞ ሲሳይን አቀረበና መምህር ሲሳይን አቅርቦ ስላና እንዴት አቅርበ ትንተና እንዲሰጥ ታደርጋለህ ብሎ እሱን ወስዶ እስር ቤት። እስቲ ተመልከቱ እናንተ ኢትዮጵያኖች፣ ምን አይነት መርገም ነው የመጣብን? ምን አይነት ጉድ ነው የመጣብን እናንተ? እንደገና ደግሞ መምህር ደረጀ ነጋሽ ሲሳይን ጠይቆ ከሆስፒታል ሲመጣ መንገድ ላይ አንተ ምንድን ነው የምጠይቀው? ታዲያ ይሄ ሁሉ የሆነ ኦርቶዶክስ አባቶች ጸጥ፣ ለእውነት እንኳን ለምንድን ነው የማይቆሙት? የኦርቶዶክስ አባቶች ጳጳስ፣ ሊቀ ጳጳስ ምናምን ለምንድን ነው የማይናገሩት? እነሱ ያልተናገሩትን እኮ ነው እነ ሲሳይ አዳነ የተናገሩት። እነሱ ዝም ያሉትን እኮ ነው እነ ሲሳይ አዳነ በቃ ፊት ለፊት የተናገሩት። ባለ ሲሶ መንግስት የሆነውን ሲሶ መንግስት እኮ ዳንኤል ክብረት ሲሶ መንግስት ድሮ ትዝ ይላቸዋል። በኃይለ ሥላሴ ጊዜ ሲሶ መንግስት የሚባል ነበር አሉ። ሲሶ መንግስት 2/3 ማለት 2 እጅ ለመንግስት ለገዢው፣ አንድ እጅ ደግሞ ለቤተ ክህነት ነበረ በኃይለ ሥላሴ ጊዜ። እናንተ የኃይለ ሥላሴን ጊዜ እኮ እንዴት እንደምናፈ ኧረ እንኳን የኃይለ ሥላሴ የመለስ ዜናዊ ጊዜ። በመለስ ዜናዊ ጊዜ እኮ ሰው እንደፈለገ ነበር የሚሄደው። በፈለገ ቦታ ይሄዳል፣ በፈለገ ቦታ ይሰራል። የሚከለክለው የለ። ጋዝ ችግር የለ፣ የምን ችግር፣ የምግብ እንኳን ችግር የለም። ሰው ቢያንስ በቀን አንዴ በልቶ ያድራል። ሰላም በመለስ ዜናዊ ጊዜ እንደዛ። ግን እኔ የሚገርመኝ የኢትዮጵያ ሕዝብ የሚገርመኝ፣ በተለይ የአዲስ አበባ ሕዝብ የሚገርመኝ በዛ ሰዓት በመለስ ዜናዊ ስርዓት መንግስት ጊዜ ሰላማዊ ሰልፍ ይወጡ ነበር። ምን እንደጎደለባቸው እኮ ያላቅም። ምን ጎሎባችሁ ነበረ? የዛን ጊዜ ሰላማዊ ሰልፍ ብላችሁ ወጣችሁ ብጥብጥ ስታረጉ የነበሩ ንገሩን እስቲ። አሁን ታዲያ ምን ዝም አሰኘ? ከመለስ ዜናዊ የበለጠ 10 እጥፍ የበለጠ መሪ እየመራህ 10 የበለጠ መሪ ቂጥን ገልቦ እየገረፈህ በረሃብ እየሞት ጠኔ 3-4 ቀን ሳትቀምስ እየዋልክ እያደርክ እየታፈስክ ወደ ውትድርና እየተላክ ጋዝ በ3-4 ቀን ተኝተህ አድረህ የማታገኝበት፣ ምግብ ትኩስ ነገር ገዝተህ የማትበላበት ሁኔታ ላይ ጸጥ
ምንድነው? ንገሩኝ። ምንድነው ጸጥ ያደርጋችሁ? ያደነዘዛችሁ ምንድነው? ንገሩኝ። ያደነዘዛችሁ ምንድነው? እናንተ በመለስ ዜናዊ ጊዜ እንደዛ ስትበጠብጡ የነበራችሁ እንደፈለገ ጅማ፣ እንደፈለገ አሩሲ፣ እንደፈለገ አርባ ምንጭ፣ እንደፈለገ ጎንደር፣ እንደፈለገ ትግሬ፣ የትም ቦታ እየሄድክ እየተዝናና እየሰራህ እየበላህ ሰላማዊ ሰልፍ ትወጣ ነበር። ይሄ መንግስት ይውረድ፣ የመለስ ዜናዊ ይውረድ፣ በዚህም በዛ ቄሮ በዚህ። አሁን መነሳት ባለበት ጊዜ ሰላማዊ ሰልፍ ማድረግ አለብህ ሰዓት ጸጥ። ለነገሩ እኮ ምን ረሃብ ነው። እንዴት ነው ሰው ርቦት እንዴት ነው ሰላማዊ ሰልፍ ይወጣ? ይወድቃል፣ እየወደቀ ነው እኮ። የአብይ ወታደር አንድ ጥይት ሳይተኩስ ምን የሚባለው ሚሊሻው ምናምን የሚባል አንድ ጥይት ሳይተኩስ ራሱ ሰው እኮ ይወድቃል። የለማ ምግብ የለም። ስለዚህ ዳንኤል ክብረት ሲሶ መንግስት የሱ ስለሆነች እንደፈለገ እየወሰደ ሰዎችን ያስራሉ። ወይ ዳንኤል ክብረት ወይ ምድሪቱ ራሱ አትቀበልህም ስትሞት። ምድሪቱ አንተ እንዲህ ሆድ ለካ እንደዚህ ነው። ሆድ እንደዚህ ህሌናን ያሳጣል። ሆድ እንደዚህ አይምሮን ያስታል ወይ? መምህሮችን እንዴት እሱ ራሱ ግንባር ቀደም ሆኖ መናገር ሲገባው ግንባር ቀደም ሆኖ ስለ ዲያስፖራው ስለምኑ መናገር ሲገባ እሱ ጸጥ ሲሳደብ እነሱ ነው ልክ አይደለም መምህሩ የዩኒቨርሲቲውን ምናምኑ ሊቃውንቱ ባለሶ መንግስት ልክ አይደለም ብለው ያሉትን ወስዶ እስር ቤት ኢትዮጵያውያን እየሰማችሁ ነው ወይ? እስር ቤት ለምን ያለ ዲያስፖራ ማለት እኮ የኢትዮጵያ ህዝብ እኮ አሁን እንደው አብዛኛው እኮ በዲያስፖራው ምጽዋት እኮ ነው ያለው። እናንተ በዲያስፖራው ምጽዋት ከ10 ቤተሰብ አንድ የወጣ ዲያስፖራል አንድ የወጣ ያ ነው እኮ እነዚያን ነፍሳቸው እንዲቆዩ የሚያደርግ እኮ ያ ነው እኮ። እናንተ ዲያስፖራዎች ዶክተር አብይ ሲመጣ ምንድን ነው ያለ? እናንተ እኮ በቀን አንድ ቡና የምትጠጡበትን በቀን 1 ብር ብትሰጡን ምን የትና የት በሰራን አለ። የኢትዮጵያ ዲያስፖራ የተባለ ግልብጥ ተብሎ ተደራጅተን በየከተማው እኔ እንኳን ባለውበት ተደራጅተን ስንት መቶ ሺህ ብር እኮ ነው የላክነው። እናንተ ወደ 80 ሺህ እኮ ነው አዋጥተን የላክነው። የዓመቱን አንድ ጊዜ እያንዳንዱ የዓመቱን ያን እኮ ነው የላክነው። የዓመቱን በአንድ ጊዜ በቀን 1 ብር አስበን የዓመቱን በቃ 360 ምናምን ቀን እሱን እያንዳንዱ አወጣ ወደ 70 ምናምን እኮ ነው የላክነው። የዛን ጊዜ እንዲህ በቃ ህይወታችሁንም ስጡ ቢል እኮ መስጠት ነበር። ሰተነው እኮ ነበር እንኳን ገንዘብ እንዴ። ታዲያ ያን እንደዛ ያደረገውን ትግራዮችን እንዴት አድርጎ እንዳስመታቸው ታውቃላችኋል። በሻጥር ጦሩ ተመታ ምናምን ተብሎ ተቀሰቀሰ። የኢትዮጵያ ህዝብ ደግሞ ስለ ወታደሩ ሲነካበት ነርቭ ሆነ። ነርቭ እንዴት ወታደር አገር ጠባቂ እኛ ወተን እንድንገባ እንድንሄድ ያደረገን እንዴት ይመታል? እነዚህ ትግሬዎች እውነት አረመኔዎች ናቸው። በጣም ከውጭ ሀገር ሆ ብለን ወጣ አወገዝን። እንዲህ ነው ረገምን። ለካ እናቴ ሰውየው ለካ ያስበው ያቀደው ሌላ ነገር ነው። ወይ አብይ ምን አለ እግዚአብሔር በሰጠህ እውቀት እግዚአብሔር የሰጠህን እውቀት ለመልካም ነገር ብትጠቀምበት ምን አለበት? ዶክተር አብይ እንዲህ ሲል ወስደህ እስር ቤት፣ ይሄ ነው ሲል ወስደህ እስር ቤት። እነ ክርስቲያን ታደለን እስቲ እነ ዮሐንስ ቧልያውን እነ መስከረም ምን አጠፉ? ተው ልክ አይደለም እንደይ ስላሉ ወስደህ እስር ቤት። ኧረ የኢትዮጵያ ግፍ የት ያደርስ ይሆን? ይብላኝ ለልጆችህ አንተማ ያው አገባደርከው። ለልጆችህ ይብላኝ ለልጆችህ
እውይ ዶክተር አብይ ያንተን ፈለግ ተከትሎ ይሄ የሚያማክርህ ክብሪት የሆነው ሲሶ መንግስት የሰጠው ዳንኤል ክብረት ደግሞ የራሱ ሁሉ እስር ቤት አለው። አንተ ኧረ አታውቁም። ዳንኤል ክብረት እኮ እስር ቤት አለው፣ የራሱ የሆነ እስር ቤት አለው። በቃ ብር እየሰጠ የሚያስገርፋቸው አለ። ሁለተኛ እንደዚህ ትልና ካህናት ይልቅ ቄስ የለ ምናምን በቃ እሱን የሚቃወም ነገር አብይን የሚቃወም ብልጽግና ለምን እንደዚህ ሆነ የሚለውን ቄስ የለ ምን የለ በድብቅ እየወሰደ እንካቅመስ የራሱ እስር ቤት አስምሎ አስገዝቶ ሁለተኛ አንዳንድ ታስረ የተፈቱት ዲዳ እኮ ነው የሚል መምህር እንዴት ነው እንዴ የለም እኮ ንግግር ውይ በቀላል ያደርገዋል። ሲወት ጉንፋን ይልልሃል። ግን እናቴ በግንባር ነው ስለም ዳንኤል ክብረት አንተ ዳንኤል ክብረት አናቅህም እንዴ? እዛ ባህር ዳር ጊዮርጊስ ዘኬ ኧረ ተው አኮፋዳ ይዘህ ለምነህ ያስተማረህን ህዝብ እንደዚህ ታስጨርሳለህ? ተው። መንግስት ይሄዳል፣ መንግስት ይመጣል። ተው። ጊዜ ያነሳውን ጊዜ ይጥሏል። ተው። እነዚህን ሰዎች ፍታ። መምህር ሲሳይ አዳነን ፍታ። ጋዜጠኛ ነጋሽ በዳዳን ፍታ። መምህር ደረጀ ነጋሽን ፍታ። ሌሎችም አሉ፣ እነሱን ፍታ። ተው፣ ነግሬሃለሁ። ተው። የአዲስ አበባ ህዝብ ቋፍ ላይ ነው። ይውልሲ እስከ ቅዳሜ እስከ እሑድ ድረስ እነዚህ ሰዎች አይፈቱና በዚህ በትንሳኤው እነዚህ ሰዎች አይፈቱና እነ መስከረም እነዚህ እነ የታሰሩት የአማራ ሊቃን የተባሉት እነ ዮሐንስ ባሉ አይፈቱና እስከ ፋሲካ አይፈቱና ዋ የአዲስ አበባ ትዕግስቱ አለቀ፣ ትዕግስቱ ተሟጠጠ። እናንተ እንዴ በመለስ ጊዜ እንደዛ እየበላችሁ እየጠገባችሁ ምን ጎሎባችሁ ነበረ? እንዲህ ነው ብለ ሰላማዊ ሰልፍ ስትወጣ ምንድን ነበር የጎደለ? ነዳጅ በሰልፍ ትቀዳ ነበር? ሌላ ክፍለ ሀገር መሄድ አትችልም ነበር? በየመንገዱ አውቶቡስ እየቆመ ይዘረፍ ነበር? የዛን ጊዜ እንደዛ ነፃ በሆነ ቦታ ነፃ ሆነ ሰላማዊ ሰልፍ ወጣ። አሁን እየተዘረፍ እየተገደልክ ምን እያለ እየታሰርክ እየታፈስክ ወታደር ቤት እንደዚህ አርገ አያኒ ቀለም አላማረኝም እየተባልክ እየታሰርክ ለምን ጸጥና ነገር ለምን እንደሆነ አላውቅም። እኔ አብይን እወዳለሁ፣ ግን ስራው ጸላያሰና ይሄ ቀንድ ያለው ሰይጣን ይባላል። ሰይጣን ቀንድ የለው ምናት ሰይጣን እኮ መልካም በአፉ በአንደበቱ በቃ ቃላቱ ሲያወጣው ሰይጣን እኮ በዚህ በሚያባብል ቃል አባብላታለሁ ወደ ምድረ በዳ ወስጄ ምናምን የሚል ቃል አለ። የሰይጣን እኮ እንደዛ ሔዋንን እኮ ያሳሳታት በዛ መልኩ በዛው በቱ ሔዋንዬ ይህን እኮ ብትበሉት እንደዚህ ነው ምናምን ሲላት በቃ ሄዳ አረገችና በላች። ለዘላለም ይኸው እኛ ጦርነት ላይ ይኸው ምድር ላይ ተጥለን ይኸው እንደዚህ እዚህ ደረጃ ደረስ። ማን? ሰይጣን ዛሬ ሰይጣን አንተ ሰይጣን እንዴት እንደሚመጣ ሰው እኮ የሚስል ሰይጣን ጭራቅ እንደዚህ ቀንድ ያለው ይሄ አባሪ ቡትቱ ልብስ ያለው ውሸት ማደናገሪያ ነው። ማደናገሪያ አላየም? የአሜሪካ ፓይለት አይሮፕላን ሲመታ ኢራቅ ባለፈው በዚህ 3 ቀን ውስጥ እና ከዛ አንደኛው ተገኘ፣ አንደኛው ጠፋ። ኮሎኔሉ ጠፋ። አሁን እሱን ለመፈለግ አሜሪካኖች እዚህ ይፈልጋሉ፣ ኢራቆች በዚህ ይፈልጋሉ። ከዛ ሲኤንኤን ነው ቢቢሲ ምናምን ይሄ ጋዜጠኞች ምናምን እሱን እኮ ይዘው አወጡት በታንክ እዚህ ቦታ ላይ ብላ የሐሰት ወሬ የሐሰት ፕሮፓጋንዳ ኢራን እዛ እየተንገረፈ በዛ አካባቢ ሄዶ ሲፈልግ እነሱ በጎን እዚህ መጡና ኮሎኔል
አቤት አቤት ፊልም እኮ ነው የሚመስል አንተ ወታደር ማለት አቤት አይ ከነዛ ምን ነው አንዱ ነው በእንኩ በቃ ወርደ በገድ ወርደ አርገ ነው ምናምን አርገ ቁጭ አርገ ፊልም የራምቦን ፊልም ማለት ልክ ፊልም እኮ ነው አንተ የአሜሪካ ወታደር እንደዚህ ቀልድ አደረገው እንዴ እንኳንስ እዛ በረሃ ለብቻው እያለ ቀርቶ ይዘውት እንኳን እስር ቤት ቢገቡ ገብተው ነው የሚያወጡት የአሜሪካ ገብተው ሲኦል ቢከቱ ሲኦል ገብተው ነው የሚያወጡት የአሜሪካ ወታደር አንተ ወታደር የእስራኤል ወታደር የአሜሪካ ሲኦል ገብቶ ነው ነጥቆ የሚያወጣው እንኳንስ እዛ ሜዳ ፊት ለፊት ይሄ በእንትን በሲግናል እየተገናኘ እያየው ቀርቶ አንተ እንደዚያ ነው አንተ ወታደር ማለት እንደዚህ ነው ወታደር ወታደር እኮ በቃ 3-4 ቀን ውሃ ሳይጠጣ ሳይበላ ኮሎኔሉን አያደረ 3 ቀን 30 ምናምን ሰዓት ሳይበላ ሳይጠጣ ቆስሎ ይሄ እንትን ብሎ እየተንፋቀቀ 1200 ምንድነው 3 ኪሎ ሜትር ተራራውን እየፈለቀለ ወጣ ተራራውን እንደዛ እግሩን እየጎተተ ውሃ ጥም አለ ረሃብ አለ በረሃ ነው ኢራን ድንጋማ ነው ነጭ አይታችኋል ወታደር ስለሆነ እንዴት አድርጎ እንደወጣው አይደለ ያንን ተራራ ወጣ 3 ኪሎ ሜትር ተራራ ወጥቶ አመች ቦታ ላይ እነዚህ የጠላት ኃይል እንዳያገኘው ሆኖ ለወገን ደግሞ በትክክል ሲግናሉ እንዲገናኝ ያለ ቦታ መረጠ ምን አለና በኮምፓስ በምን መረጠና አጣንቃቃት ቁጫላ ተጠበቃቸው እንደሚመጡ እኮ ያውቃል እንዴ ጥሎ እንኳንስ በህይወት እያለ ሞቶ እንኳን እንደሚያነሱት ያውቃል እኮ ወይ አሜሪካ ወታደር ነስረር መጣና ላጣርገው አውጥታ እናቴ እናንተ ምን ነበር ስላችሁ ነበር እኔ እኮ ስለ ወታደር ሲነሳ ነርቬ ነው የሚነካው ነርቨስ እውነት ስለ ወታደር ሳፋፍቀው ሲፈጠር መልካው ሲናቃ አባረበለው ቆላ ነገር ወደ በርጂ እንዲ ተንበርክኬ በጊ ጎጨ ፎቅ ላጣራ አተ የተነሳውበት ምን ነበር እስቲ ንገረኝ እስቲ ማና ምን ነበር የተነሳውት ማን እንደሱ ነው ዳንኤል ክብሪት የሲሶ መንግስት ባለ ክብሪት እኮ ሲሶ መንግስት እኮ የክብሪት ነው የዳንኤል ክብሪት ሲሶ መንግስት ሁለት እንትን ነው አብይ ሁለት እጅ ያብይ ነው አንድ እጅ ደግሞ እንትና ነው የክብሪት እሱ እንደ የራሱ እስር ቤት አለው የራሱ እንትን አለው የራሱ ቦዲጋርዶች አሉ የራሱ ወታደር አለው ምን መንግስት የሚያውቀው የራሱ ያስታጠቃቸው እየወሰደ እነዚህ እየወሰደ ያስራል አንድ ነገር በዳንኤል ክብረት ላይ አፉን የከፈተ እኔም እዚህ ስለሆንኩ ነው እንጂ ቢያገኝ እዛታ ሲኦል ነበር ግን አይችልማ እኔ አሜሪካዊ ነኝ አንተ በትውልድ ኢትዮጵያዊ እንጂ አሜሪካዊ ነኝ እውነቱን እናገራለሁ አልሸማቀቅም እነ መምህር ሳይኮዛው ጎን ቁጭ ብሎ ነው እውነቱን የነገረ ትክክለኛው እውነቱን ዳንኤል ክብሪት አንተ እኮ እንዲነህ እያለ እውነቱን የነገረ የኢትዮጵያ ዲያስፖራ የሚሆን ወዶ አይደለም አገሩን ጠልቶ አይደለም 13 ወር ሙሉ አንድ ልብስ እየለበሰ ክረምት ከበጋ አንድ ልብስ ለብሶ የማይሞቀው የማይበርደው ያችን የመሰለሽ ወርቅ የሆነች ሀገር አየሩ ምግብ ንፋሱ ምግብ የሆነችን ሀገር እኮ ጥለን የተሰደድነው በእናንተ ምክንያት ነው እንጂ ሀገራችንን ጠልተን አይደለም እዚህ እኮ በረዶ አለ ዝናቡ አለ ፀሐዩ አለ እንዲህ የክረምትና የበጋ የአራት አይነት ልብስ እኮ ነው የምትለብሰው አራታ የክረምት አለ የበጋ አለ የፎል ምናምን ያንን እየለበስን እኮ ነው የምንኖረው አንተ ያንን እየተንገላታን እየሰራን ደግሞ ወደ ለቤተሰቦቻችን ስንልክ ለቤተሰቦቻችን እንልካለን ለምንደጉማቸው ሰዎች እንደጉማለን በአይሮፕላን እንሄዳለን እኛ ካሄድንበት የኢትዮጵያ አይሮፕላን ማንን ነው የሚያጓጉዘው ንገረኝ እስቲ የኢትዮጵያ ህዝብ እኮ ነው ከዓለም እስከ ዓለም የተሰደደ እኮ በኢትዮጵያ አየር መንገድ የሚጓዘው
የኢትዮጵያ አየር መንገድ የሚያመላልሰው ያ ሁሉ የሚሰጠው ዶላር ከየት የመጣ መሰለ? ከዲያስፖራው አይደለም ወይ? ዳንኤል ክብረት ስማ፣ ዋጋ ትከፍላለህ። ይሄ አፍህን በቃ ዝም ብለህ እንዳመጣለህ አንተ ዲያስፖራ እኮ ነው ይሄ የውጭ ምንዛሬ ምናምን እያልክ መድኃኒት ምናምን እንዲገባ ዲያስፖራው የሚከፍለው እኮ ብር ነው። በአውሮፕላኑ ሲሄድ ዶላር ይከፍላል። እዚያ ሄዶ ሲስተናገድ ዶላር፣ ለቤተሰቡ ሲሄድ ዶላር፣ እዚህ ሀገር ከዛ ሄዶ ቤት ምናምን ሲሰራ ዶላር ነው እኮ እንጂ የኢትዮጵያ ብር አይደለም። አሁን እኮ ዲያስፖራ በአጠቃላይ እንደው እዛ ቤተሰብ አለ እንጂ እንደው አሉ የሚያሳዝኑ እንጂ ጸጥ ቢል እኮ ለአንድ ወር ምን ተማምሎ እንዳትልኩ ምን የፈለገ ይሙት ይድን ቢባል እኮ በአውሮፕላኑ ራሱ ይቆማል። ከገበያ ውጭ ነው የሚሆን። በማን ነው የሚሄድለት? ቱሪስት በዚህ ሰዓት ይሄዳል። እንደ የፈለገ ቱሪስት እንኳን ይሄድ ቢባል ከ10 ከ15 በላይ ቱሪስት ይሄዳል። ስንት መቶ ሺህ የሚይዝ ጀት 2-3 ሰው ይዞ ነው የሚሄድልህ። አሁን አንሄድም ብሎ ተማምሎ በየሀገሩ ያለ ተማምሎ አንሄድም፣ ወደ ኢትዮጵያ አንሄድም፣ በቃ አንሄድም፣ ገንዘብም አንልክም ምናምን ተብሎ እኮ ሁሉም ተማምሎ ጸጥ ቢል የኢትዮጵያ አየር መንገድ ቀጥ፣ የኢትዮጵያ ኢኮኖሚ ቀጥ ነው እኮ የሚለው። ዳንኤል ክብረት ግን ያህል ግብ ዘኬ ነዋ የሚያስ የዘኬውን እኮ ነው የሚያስ። ለአንተም እኮ ጥሩ ነው እንዴ ዘኬ። ሰው እኮ ከዚህ ሄዶ እዛ ሲሞት ቢያንስ ይታረዳል፣ ምን ይላል። ያ እኮ ለአንተ ምግብ ፉድ። አንተ አሁን የአሁኑን ነው የምታየው። አሁን የሲሶ መንግስት ባለቤት መሆንን ነው እንደ የምታየው። በፊት እኮ እንዴት ነው አርገህ እኮ እንዲህ አጣብዘህ ደጀ ሰላም ነበር እኮ የምትገኘው። አናቅም ደጀ ሰላም አልነበረ። እና አንተን ልክ አይደለም ዳንኤል ክብረት፣ ልክ አይደለም። ዶክተር አብይን እንደዚህ ማጥ ውስጥ የከተትከው አንተና አንተ ዳኛቸው ካገደሉ ዶክተር ነኝ ምናምን ውሸት፣ እነ ብርሃኑ ጨለመ። እናንተ እነ መምህር ታዬ ምናምን ይባላል። አንድ ደግሞ ሀገደሉ ሌባ ሚንጅላት ምናምን እያለ አንድ ሰሞን ተናገረ፣ ታወቀ። እዚህኛ ጋር መጣና ኧረ ሲባል እያንዳንዳችን 100 ብር 200 ብር በ50 ስቴት ያለ ኢትዮጵያዊ፣ በአሜሪካ በ50 ስቴት ያለ ኢትዮጵያዊ የተቻለውን ያህል ብር እንደገና ደግሞ ከዩሮፕ ከሚሊዮን ከ2 ሚሊዮን ምናምን በላይ እኮ ነው አንተ ዶላር ይዞ የወሰደው እንትና መምህርታይ ከ2 ሚሊዮን ዶላር በላይ እኮ ነው። እዛ ያሲሞላለት አብያችን ማለት ጀመረ፣ ዲያስፖራ ማለት ጀመረ። አይ ለካ ተልኮ የመጣ ለብሩ ነው። ያችን ብር ሰበሰበና ሄደላ። አብይ ደግሞ ቁጭ አደረገው። አብያችን ንጉሳችን እንደዚህ ነው፣ እሳቸው እንዲባይሉ ምናምን ማለት ያውቅደ እነሱን አብይ እናንተ ናቸው አብይን ገደል የከተታችሁ። እንዲህ አብይ እንደተነሳ እንዳነሳሱ ቢሆን ኢትዮጵያ የት በደረሰች ነበር? የት በደረሰ? የእናንተ ምክር የነ ዳንኤል ክብረት የነ ምናምን ይሄ እዛ የሰበሰባቸው የነሱን ምክር የነሱን ትክክለኛ የመከሩትንማ እነ ደጉ እነ ለማን እነ ምናምንን እነ ታየ ደንዳን ወስዶ እስር ቤት ግማሽ አባረ። ትክክል የሚመሩትን ከትክክል የሚናገሩትን ወይ አሁን ፍታ ዶክተር አብይ አሁን ወይ ዳርጋችሁ ይሄ እንግሊዘኛ ጥልቅ እያለ እኮ በቃ ኢግኖር ይሄም እንግሊዘኛ ነው። ኢግኖር ይሄም እንግሊዘኛ ታዲያ ምን በቃ